መደረጉ ጉዳይ ወጥቶ ወይም ደግሞ ጥቃት ያደረሰው ማን ነው የሚለው እሱ ሁሉ ነገር ቀርቶ ፍርድ ቤቶች ነፃ መሆን አለባቸው። በአንድ ሀገር ላይ ሲጀምር የህግ አካላት ነፃ መሆን አለባቸው። በእርግጥ አሁን በሀገራችን ውስጥ ባለንበት ሁኔታ ናቸው አይደሉም እሱ ሊያከራክር የሚችል ነው፣ ወይም ደግሞ በግሌ ናቸው ብዬ አላምንም። ምክንያቱም ፍትህ ሲጓደል ፍርድ ቤቶች ነፃ ለመሆናቸው ከሚታይባቸው ምልክቶች መካከል አንዱ ነው። እስካሁን ድረስ ባለን መረጃ ፍትህ እንዳላገኙ ነው። ስለዚህ ይህ ፍትህ መምጣት አለበት ብዬ ከሚሉ መካከል አንዱ ነኝ። ፍትህ መምጣት አለበት ስል ፍርድ ቤቶች ነፃ ሆነው ኬዙን አጣርተው ጉዳዩን ትክክለኛ የሆነውን ኤቪደንስ ለማህበረሰቡም ለህዝብም እንዲሁም ለተበዳዮችም ለበዳይም በፍርድ ቤት እስካሁን ድረስ ወንጀለኛ ነው ብሎ ፍርድ ቤቱ አልደመደመም። ነገር ግን ባሉ መረጃዎችና በሚያሳዩ ሁኔታዎች ድርጊቱን መፈጸሙ ተረጋግጧል። ስለዚህ ሰውዬ የፍርድ ቤት ውሳኔ ነው የሚቀረውና አግባብ በሆነ መፈጸሙ ድምፃዊ ተረጋግጦበታል በምስክር እስካሁን ድረስ ባሉ መረጃዎችና ማስረጃዎች። ምናልባትም አቃቤ ሕግ ያቀረበውን ክርክር አይተህ ከሆነ ጥይት ተኩሷል፣ ገፈተራት እንጂ አልገደላትም የሚል መከራከሪያ ነው ይዞ የመጣው። አንድን ሰው ከገፈተርከውና ያ ሰው ወድቆ ከሞተ አንተ ነህ ገዳዩ፣ ሌላ ገዳይ ሊመጣ አይችልም። ስለዚህ ካቀረቧቸው መከራከሪያዎች እንደሰማነው ከሆነ በግልጽም ይህ ሰውዬ ልጅ ድርጊቱ እንደገፈተራት ደም ልጅቷ እንደወደቀች ነው ማሳየው የሚያሳየው። ስለዚህ ከዚህ ተነስተን ለተበዳይ ቤተሰብ ፍትህ ይገባቸዋል፣ ፍትህ መጓደል የለበትም ብዬ እላለሁ። ፖለቲሳይዝ ማድረግ አያስፈልግም። ምናልባት ሀገራችን ካለችበት አሁን ነባራዊ ሁኔታ የምናየው ከሆነ ሌላ እይታ ወይም ሌላ ምልከታ ስለሚኖረው፣ ምክንያቱም ይሄ የህግ መጓደል ወይም የፍትህ መጓደል አንዱ ይሄ ጁዲሽሪ ፌለር ነው የሚባለው፣ ወይም ደግሞ ጁዲሽሪ ኢንተርፌረንስ ፍርድ ቤቶች ላይ የሚደረጉ ተጽዕኖዎችና ህግ አላግባብ ህግ የሚጠመዘዝበትና ላላስፈላጊ ጉዳይ የሚውልበት ጉዳዮች አንዱ 4 ቤዚክ ከሚባሉ ስቴት ፌለር ከሚባልባቸው መገለጫዎች መካከል አንዱ ነው እና ምናልባት ይሄንን ወደዛ የምናየው ከሆነ ሀገራችን ካለችበት ነባራዊ ሁኔታ ምናልባት ያው ውሳኔ አሰጣጡ ሊዛባ ይችላል። ነገር ግን በንጹህ ልቦናና አይምሮ ከታየ ውሳኔው ያን ያህል የሚያሻማና ይሄን ያህል ኢንቨስቲጌሽን የሚያስፈልገው አልነበረም። እስካሁን ድረስ የተበዳይ ቤተሰቦች ፍትህ ማግኘት ነበረባቸው ብዬ እላለሁ። አመሰግናለሁ። ክብራትና ክብራን፣ ዘግየት ብላችሁ ለገባችሁ የ50 ሰከንድ የአባትና የእናቷ መልእክት አለ ለመላ ኢትዮጵያውያን። ብዙ ነገር ይነግሯቸዋል። በተለይ ሶሻል ሚዲያ ላይ እባካችሁ ቤተሰብ ያያል፣ የሟች ቤተሰብ ያያል፣ እንዲህ አይነት ጉዳዮችን ከብሔር ጋር ሰፍታችሁ አታቀርቡ። ነውር ነው። አንዳንድ የምትገቡ ትልቅ ሰዎችን ከልክሏቸው። መልእክታቸው ብዙ ነገር ይነግራቸዋል። በጣም አዝነዋል። እኔ እንዲህ አይነት ነገሮችን እናቴን አባቴን በእነሱ ቦታ አስቀምጬ ነው ማለት ልጅ ትላንትና ከመሞቷ ሰከንድ ደቂቃዎች በፊት ያናገሯት ልጃቸው በዚህ ደረጃ ሞታባቸው፣ ፖለቲካ አትስሩበት። በቃ ወንጀለኛው የእጁን ያገኝ ማንም ሊሆን ይችላል እና ገብታችሁ አቴንሽን ዳይቨርት ለማድረግ አቅጣጫ ለማስቀየር የምትሄዱት ነገር ወላጅን ድጋሚ በቆሙ መግደል ነው እና ከዛ በተለይ ጥንቃቄ አድርጉ። ለማንኛውም በኢትዮጵያ ሕዝብ አንድ ነገር ለመጨመር አቃቢ ካቀረበው መከራከሪያ ነጥብ አንዱ በጣም ከሰብአዊነት የወጣ ብዬ የምለው ሌላው ምንድን ነው፣ ደንበኛዬ ለፋሲካ ኮንሰርት ስላለው የገንዘብ ኪሳራ ስለሚደርስበት ቀብድም ስለተቀበለ በዋስ ተፈቶ ሄዶ ኮንሰርቱን እንዲሰራ የሚል መከራከሪያ ነው አንዱ ያቀረበው እና ምናልባትም የግለሰብ ሚስቱ ሞታ በዚህ ሲቹዌሽን ውስጥ ሆኖ ኮንሰርት ለመስራት ማሰቡ በራሱ በጣም ጭካኔ ነው የሚያሳየው። እሱ ጠበቃ ነው ተከፍሎት ሰውየውን የመጀመሪያው ነገር ሰውየውን ነፃ እንዲያወጣ ነው። ደንበኛዬ ነው እኮ ምልክ አይደለም ሲጀመር። በፊታቸው ሰው ብትገልም እኮ ህግን በህግ እያጣቀሱ በተቻለ መጠን አንተን ነፃ ማውጣት ወይም ደግሞ የሚፈረድብን ፍርድ ማስቀነስ ነው ተቀዳሚ ተግባራቸው እና ከዛ አንጻር ነው። ግን ሌሎች ሞራሊ ነው የምልህ፣ ሞራሊ እንደ መከራከሪያ ሊቀርብ አይችልም።
ሞራሊ በጣም በተለይ የተጎጂን ቤተሰብ እንዲሁም እንደኛ ራሱ በርቀት ሆኖ ይህንን ኬዝ ለሚመለከት ሰው ለሊና በጣም የሚከብድ መከራከሪያ ነጥብ ነው። ብዙ ቅጣት መጥለያዎች፣ ብዙ ኬዞች ሊኖሩ ይችላል። አሁን ራሱ እኮ ዌአር ማሪሊንግ አይደለም ኢንተርፌር እያደረግን አይመስላችሁም? አሁን ራሱ there is nothing የተቆረጠ ነገር በሌለበት ውስጥ እከሌ እንዲህ ብሏል እከሌ እንደዚህ አድርጓል የሚለው ነገር ውስጥ ከገባን ዌአር ኢንደልጅ እያደረግን ነው ማለት ነው። ምንድነው ልናደርግ የምንችለው? አሁን እኔ እናትና አባቷ የተናገሩት ላስደመጣችሁና ከኛ የሚጠበቀው ምንድን ነው? አሁን ሀሳብ ስናዋጣ ምንድን ነው የሚፈልጉት እናትና አባቷ? እስኪ እንስማ። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሀቋን እንድታወጡልኝ አሁንም ከጎናችሁ እውነቷ እስከሚወጣ ድረስ ከጎን የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ነጭና ዳበት ፉልድራፊ ነጭና ከዳበት ልጃቸው ሞታለች። ሶሻል ሚዲያ ላይ በሚያዩት ነገር ቆስለዋል ማለት ነው። አዝነው ነው። እባካቸውን ተማጽነው ነው። በተቻለ መጠን የፍርድ ሂደቱ ፍጻሜ እስኪያገኝ ድረስ በልጄ ሞት ላይ አትዘባበቱ፣ አትቀልዱ እባካችሁ በተቻለ መጠን እያሉ ነው። ምንድነው እኛ ማድረግ ያለብን ነገር ምንድነው? ምን ለማለት ነው የሚፈልጉ ይመስላችሁ ወላጆቻቸው? አሁን ቴዶ ምናልባት ሪፍሌክት ለማድረግ ቤተሰብ የጠየቀ ያለው ነገር ይታወቃል። የሆነ ነገር የሰሙት ነገር አለ ብዬ አምናለሁ። እነሱ ተጎጂ ሆነው ሳለ የተፈጠረውን ኢንሲደንት በተለያየ አንግል ለራሳቸው ፖለቲካል ፐርፐዝ የሚጠቀሙ ሰዎች አሉ። እዚህ ሚዲያ ላይ የምናያቸው አዛ ይመስለው ቅቤ አንጓች የሆኑ ሰዎችም አሉ። የነዛ ሰዎች ልባቸውን ከሞቱ በላይ አድምቶታል ብዬ አስባለሁ። ስለዚህ እረፉ ነው እያሉ ያሉት። ከዛ ውጭ እኔ ግራ የገባኝ ኦፕን ነው እንዴ የአቃቢ ሕግና ይሄ ሂደቱ የፍትህ ስርዓቱ እዛ እየተካሄደ ያለው ኦፕን ነው ወይ? ሰዎች ሁሉም ኬዙን ኦብዘርቭ በሚያደርጉበት በሚሰቡበት መንገድ ነው ወይ እየተሰራ ያለው? ያ ካልሆነ እዛ በፍርድ ቤት ውስጥ የሚካሄዱት ነገሮች ለምንድን ነው እየወጡ ያሉት? በምን ምክንያት ነው? ማን ነው እያወጣቸው ያለው? ያ ራሱ ቤተሰብን መከራ እንዲገባ እያደረገው ስለሆነ ማለት ነው። ለምሳሌ የአኪዝድ የሆነው ግለሰብ ወይም ደግሞ ወንጀሉን ሰርቷል ተብሎ የተያዘው ግለሰብ የእሱ አቃቢ ሕግ የተባለው አካል ይሄን ተናገረ ብለን የምንል ከሆነ ከይን ያገኘ ነው? ያ ሰውዬ ሌላ አጀንዳ የለውም ወይ? ሂዘላውየር አተርኒ ነው። ሰውየው ቀጥሮት ነው ያስቀመጠው። ያንን ነገር እያወጣ ሪቪል የሚያደርግና ለፖለቲካ ፐርፐዝ ለሚጠቀሙ ሰዎች የሚሰጥ ከሆነ አንደኛ ግለሰቡንም በሌላ መንገድ እንዲታይ እያደረገው ነው። ሁለተኛ ኬዙንም ደግሞ ባልተገባ መልኩ ጫና እንዲደርስበት እያደረገ ነው ብዬ ነው የማስበው። የፍትህ ስርዓቱን ባልተገባ መልኩ የፍትህ ስርዓት ስንል ይሄኛው ጉዳይ ነው። አምናት ቶኪንግ አባውት የፖለቲካል አስፔክቱን እያወራሁ አይደለም። ስለዚህ እኛም የሚጠበቅብን እኔ ለምሳሌ ይሄን ኬዝ በተመለከተ ምንም ተናግሬ አላውቅም ከዚህ በፊት። ምክንያቱም ኢት ሃፕን የተፈጠረው ነገር በጣም ያማል። ማንም ይፍጠረው በምንም ኢንሲደንት ይፈጠር። ከዛ ውጭ ግን የሚወጡት በጎራ ተከፋፍሎ የሚወጡ እዚህ ሶሻል ሚዲያ ላይ የምንሰማቸው ነገሮች አሉ። ያ ነገር እናትና አባትን ነው። ቅድም ስትናገር ነበር። አንድ ሰው ከሞተ በኋላ ተጎጂው የሟች ቤተሰብና ቤተሰብ ብቻ ነው። በዘር አጮከው፣ በሀገር አጮከው፣ በምን አጮከው የሳምንት የወራት ጊዜ ነው የሚሆነው። ስለዚህ በተቻለን አቅም በየትኛውን መንገድ በምንሄድበት ቦታ እንደዚህ አይነት ኢንሲደንቶችን በተቻለን አቅም ፍርድ ቤቱ እንደዚህ ብሏል፣ ገለመሌ እንደዚህ ብሏል እያለን ለራሳችን የወሬ ማጣፋጫ ከመጠቀም ቤተሰቦች ያሉትን ጥያቄ የጠየቁትን ነገር እንስማ። በቃ ተውን። እዛ የተፈጠረው ነገር ፍትህም ያገኙ አያገኙም መሄድ ባላባቸው መንገድ ይሄዳሉ። እኛ ግን ከተፈጠረው በላይ ጋልቫኔት እያደረግን ሰዎቹን ህይወታቸውን የቁም እስር አናድርግባቸው ብዬ ነው የማምነው። ይሄ ነው እኔ ማለት የምፈልገው። ከዚህ በላይ በዚህ ጉዳይ ላይ ማውራት አልፈልግም።
እኛም ልንል የምንችለው ነገር በተቻለ መጠን ያለንን ድምፅ ተጠቅመን ሁሉም ሶሻል ሚዲያ ላይ ያለ ሰው ጤነኛ ነው ማለት አይደለም። አንዳንዱ ጨርስ ሲል አንወድም ነው፣ ዝም ብሎ ገብቶ እንደለመደው ተራውን ነገር ይመስሏል። ሰዎች አድማጭ ተመልካች ላይ አደጋ የሚያሳድር አይመስለውም። የምንናገራት ንግግር ልጇ የሞተባት እናት ልጁ የሞተችበት አባት ሲያደምጥ ሁለተኛ መግደል ሊሆን እንደሚችል ወይም የሰዎችን ሕይወት ሊያሳጣም እንደሚችል አንገነዘብም። በቃ ዝም ብለው ነው የሚቀደዱት አንዳንዶች። እና ይሄን በተለይ የምታደምጡ ሰዎች ይህንን የመከልከል ይህንን ስርዓት የማስያዝም የእናንተ ኃላፊነት ነው። የምትተባበሯቸው እነዚህን ወላጆች ገዳይን ወይም ደግሞ ወንጀለኛን ሄዳችሁ በመግደል ሳይሆን ሶሻል ሚዲያ በአሁን ሰዓት ከሜንስትሪም ሚዲያ በላይ ነው። ባለፈው ዛዲግ አብርሃ የሆነ ቪዲዮ እንደዚሁ ልኮልኝ እያደመጥኩኝ ሰምታችኋል። ከቲቪ ጋር ያደረገውን እንትን አንዳንድ ፕሮግራሞች ሜንስትሪም ሚዲያ እንደው ጀስት እንደ ኢንፎርሜሽን ይተላለፋል እንጂ ከዛ በኋላ የሚያራገበው ሶሻል ሚዲያ ነው። ሜንስትሪም ሚዲያው ቢተወው እንኳን ሶሻል ሚዲያው ካልተወው አንድ ነገር አይቆምም ብሎ የሚናገረው ንግር አለ እና ሶሻል ሚዲያ በጣም ፓወርፉል ስለመሆኑ የሚገልጽበት መንገድ ነውና በተለይ እንደዚህ አይነት ጉዳዮች ላይ በጣም 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 ጥንቃቄ ያስፈልገናል። ይሄ ቀደም ስናገር የነበረው ነገር ህፃናቶች ተደፈሩ ሲባል፣ አዛውንቶች ተደበደቡ ሲባል፣ አቅመ ደካሞች ላይ እነዚህ ጎረምሶች የሆነ ነገር ጥቃት ፈጸሙ ሲባል፣ አካል ጉዳተኞች እነዚህ የሆነ አፈርማቲቭ አክሽን የሚያስፈልጋቸው የህብረተሰብ ክፍሎች ላይ ጥቃት ደረሰ ሲባል የሆነ በጋራ እጅ ለእጅ መያያዝ አለብን። ጥቃት አድራሹም ጥቃት የደረሰበትም ምንም ሊሆን ይችላል። ግን እኚህ ሰዎች ላይ ስለደረሰው ጥቃት ብቻ ፖለቲካ ሳይሆን በጋራ ይሄ ቀይ መስመር ነው ልንለው የሚገባ ነገር ሊኖረን ይገባል ብዬ አስባለሁ። እና የኚህ እናት የዚች ልጅ ጉዳይ በፍርድ ቤት የተያዘ ጉዳይ ነው። ይሄን ጉዳይ ወስዳችሁ አርቲስት ስለሆነ ነው የእኛም ብሔር ለማጥቃት ነው እንትን ስለሆነ ነው ማለት የለብንም። ፍርድ ቤቱ ግራ ቀኙን ይህና ወንጀለኛው እከሌ ነው ብሎ ተገቢውን ፍርድ ይስጥ። ስለዚህ እኚህ እናትና አባት እኛን እየጠየቁ ያሉት ነገር ምንድን ነው? ፍርድ ስጡ ሳይሆን ቢያንስ ይመስለኝ እንዲህ ካሉ ነገሮች ተቆጠቡልን። ልጃችንን አተናል፣ ነገር ግን የምትናገሯቸውን ንግግሮች የበለጠ እያቆሰሉን ስለሆነ ከዚህ ታቀቡልን ነው እያሉ ያሉት እና ብንታቀብና በተቻለ መጠን ቢቻል መታገዝም ካለባቸው ድምፅ ሁኑን የሚለው ንግግር ግን ኢንተርፕሬቴሽኑ በሌላ ነው። ምናልባት ጉዳዩ ተደባብሶ እንዳይቀር ፍትህ ሳናገኝ እንዳይቀር አስታውሱልን፣ ጠይቁልን ማለትንም ያካትታል። ለዛም ነው በተገኘው አጋጣሚ ይህ ጉዳይ እልባት እንዲሰጠው ፍትህ እንዲያገኙ ይህንን መልእክት ብቻ ማስተላለፍ ራሱ በቂ ነው። ከዚህ የዘለለ ትንተና ውስጥ ባንገባ እንኳን ፍትህ እንዲያገኙ የሟች ቤተሰብ ብሎ መናገር በራሱ በቂ ነው ብዬ አምናለሁ። ሌላ ትንታኔ ውስጥ እንኳን ባንገባ ማለት ነው። ምክንያቱም ድምፅ ሆኖን ሲባል ከይዙ እንዳይረሳ ተርበስብሶ እንዳይቀር አጀንዳ በአጀንዳ ላይ ስለሚደራረብ ያንን ያካትታል ብዬ አስባለሁ። ድምፅ ሆኖን ማለት አንደኛ እሱም ስለሆነ እንጂ ፍትህ ማሰጠት እንደማንችል እኛም እናውቀዋለን። ፍትህ ማሰጠት ብንችል ብዙ ፍትህ የምናሰጣቸው ኬዞች ነበሩ። ግን ያ ማድረግ ስለማይቻል አትሊስት ጉዳዩ ተድበስብሶ እንዳይቀር የራሳችሁን ድምፅ በመሆን ጉዳዩን አስታውሱልን በየጊዜው ለማለት ይመስለኛል። አንተ ትክክል ነው። ድምፅ ሆኑን ሲሉ እንደዛ ነው። ግን ግራ የሚያጋባው ነገር መሰለ ውስጥ ወራ የሚሆነው ሀገሪቱ ላይ ፍትህ የለም ብለው የሚሉ ሰዎች ሀገሪቱ ላይ ፍትህ የለም፣ የፍትህ ስርዓቱ ኦልሬዲ ፍራጃይል ነው ተሰባብሯል ብለው የሚሉ ሰዎች ይሄን አጀንዳ ይዘው ወጥተው በተለያየ አንግል ሲያወሩ ስለሚሰማ ያ ነገር ጭላንጭል ያለችውን እነሱ ኤክስፔክት የሚያደርጓትን ወይም ደግሞ የሚጠብቁትን ፍትህ አደጋ ውስጥ ይጥለዋል። ገብቷል? ለምሳሌ ማውራት ምንም ለውጥ አያመጣም ነገሩ ከማስታወስ ውጭ። ከናፍንሽ እኔ አሁን አምናሶኝ ዩ ግን ሰዎች አሉ ሀገሪቱ ላይ ያለው የፍትህ ስርዓት ዜሮ ነው፣ ምንም አይነት ችግሮችን ሊፈታ አይችልም ብለው የሚሉ ሰዎች እንደዚህ አይነት ኢንሲደንቶች ሲነሱ ልክ አገሪቱ ላይ ህግ አለ ብሎ እንደሚያምነው ሰውን ኤክስፔክት እንደሚያደርገው አስመስለው ባልተገባ መልኩ የፍትህ ስርዓቱን ኦፕረስ እና ሰፕረስ በሚያደርግ አጀንዳ ውስጥ ተጠምደው ስለሚውሉ ያ ነገር ደግሞ እነሱንም አደጋ ላይ ይጥላቸዋል። ቤተሰቦቹን የሞተ ተጎድቷል እኮ አልኩ። ከዛ በኋላ ያሉትን ራሱ
መከራ ነው። ከዚህ በፊት እኮ ብዙ ሰዎች ሞተዋል አይደለም? ከዚህ በፊት ተመሳሳይ ትራጀዲዎች ተፈጥረዋል። እነዚህ ትራጀዲዎችን ግን የኛ ባልተገባ ነገሩን መለጠጥ ያመጣው ነገር የለም። አትሊስት ሌትስ ጊቭ ደም ደ ቻንስ ባለው በተማመኑበት ወደ ህግ ሂደዋል አይደለም? ከሰዋል። እነሱ ወደ ህግ የሄዱት ምንድነው? አምነውበት ነው። እኛ ህግ የለም ብለን የምናምን ሰዎች የእነሱን ህግ አለ ብለው አምነው የሄዱትን ሰዎች አፌክት በሚያደርግ ሞራላቸውንም ጊዜያቸውንም ህልማቸውንም አፌክት በሚያደርግ መልኩ ትንተና ባንሰጥባቸው እንደ ሰው ሰብአዊ ክብር ይገባቸዋል። የተፈጠረው ነገር ይገባቸዋል። የተፈጠረው ነገር ያሳምማል። ፊልም ቢሆን እንኳን ራሱ ፊልም የምታደርገው ነገር አለ። እንዴት ይሄን ነገር ሊፈጥር ይቻለ? እንዴት ይሄ ነገር ሀፕን ሊያደርግ ይቻለ? በሚለው ማሰብ በሰውኛ ነው እንጂ ፖለቲሳይዝ አድርገን ወይም ኤትኒክ ታፔላ ሰጥ ነው ወይም ደግሞ ከሆነ ነገር ጋር ብዙ ነገሮች እየወጡ እናያለን። አሁን ብዙ ነገሮች ሁሉም ለራሱ በሚመቸው መልኩ ፖርትሬ እያደረገ ነው እያቀረበ ያለው። በመካከል ግን እየተጎዱ ያሉት እናትና አባት ነው። ባንዴ ነው ማቅ የለበሱት። ለዚህ እዛ ላይ ባይሆንና እስከ መጨረሻው አይተን የፍትህ ስርዓቱ አጠብቀውም የተሻለ ነገር ይኖራል ብለህ አጠብቀውም። አንተ ግን ቢያንስ እነሱ የሚጠብቁትን ነገር እንዳላገኙ ወጥተው ሲናገሩ እኛ ድምፅ መሆን እንችላለን። ያ ድምፅ ሆኖ ማለት ግን there is something ህግ በአግባቡ እየተተገበረ አይደለም ከሚለው አንግል መውሰድ የምንችለው ንግግር ነው። ምክንያቱም ድምፅ ሆኖኝ ብሎ ሰው ሲመጣ መጀመሪያ አምኖበት አንተ እንዳልከው ፍርድ ቤት ሄዶ ፍርድ ቤቱ በተገቢው አቅጣጫ እየሄደ አይደለም ብሎ በመነሳት ነው እባካችሁ እርዱኝ ወይ ድምፅ ሆኑኝ ብሎ ህዝብ ጋር ወይም ደግሞ እንደ ሀገር የኢትዮጵያ ህዝብ ደሜን የልጄን ደም ከእናንተ ፈልጋለሁ ወይም ደግሞ ፍትህ እንዲያገኝ አርጉልኝ ብሎ ሲመጣ በህግ አካባቢ አልተማመነው ነገር ቢኖር ነው ብዬ አምናለሁ። በራሴ ወይም ደግሞ ያየው ክፍተት ቢኖር ነው ብዬ አምናለሁ። ምክንያቱም እንደ ሀገራችን ህግ መሰረት በ24 ሰዓት ውስጥ ሰው ፍርድ ቤት ቀርቦ ምናልባት አስቸኳይ እጅ ከፍንጅ ወይ ደግሞ በቂ ማስረጃ ካለ ወዲያውኑ ውሳኔ የሚሰጥበት ነው። እንደዚህ አይነት ኬዞች ደግሞ በደንብ ይጣሩ ሲባል ያው ቀን ቀጠሮ እየተጠየቀ እንደምናውቀው ዓመትም 2 ዓመትም ሰው እንዲሁ ሊታሰር የሚችልበት ሁኔታ አለና ምናልባት ወደኛ ጋር ሲመጡ ያዩት ነገር ያጋጠማቸው ነገር ቢኖር ነው ብዬ አስባለሁ። እኛ ግን እንደኔ እንደ ግለሰብ ነው በዚህ ኬዝ ላደርግ የምችለው ነገር አንድ ነገር ነው ብዬ ነው የማስበው። ተበዳይ ፍትህ እንዲያገኝ፣ ፍትህ ሳይጓደል ፍርድ ቤቶች ነፃ ሆነው አጣርተው ኃላፊነታቸውን እንዲወጡ ስል እጠይቃለሁ ብዬ ነው ልዘጋ የምችለው። ከዚህ ሌላ ነገር ሌላ አልችልም። ነገራችሁ ላይ ከዚህ ጋር የተያዘ የሆነ ነገር ነው። እኔ የተቃዋሚ ጎራ ውስጥ ያሉ ሰዎች በተለያየ መንገድ ሲናገሩ አድምጫለሁ። ለምሳሌ የታየ ደንዳን ትችላላችሁ፣ የልደቱ አያሌውን ጉዳይ ማንሳት ትችላላችሁ፣ የዶክተር ደሳለኝ ጫኔን ጉዳይ ጭላንጭልም ቢሆን ስለ እውነት ለመናገር ጭላንጭልም ቢሆን የሆነ ተስፋ የማትቆርጡባቸው ደግሞ ተስፋቸው እያበቡ ከመጡ ተቋማቶች መካከል የፍርድ ሂደቱ ነው ብዬ አስባለሁ። በተወሰነ መንገድ አይታችሁ ከሆነ የልደቱን ንግግር ስታዩ መንግስት እንድፈታ ሳይፈልግ መንግስት እኔ እንዳልፈታ ጫና ሲያሳድርብኝ ይላሉ። ሰምታችኋል። የፈታኝ ግን ፍርድ ቤቱ ነው ይላል ልደቱ አያሌው ሲናገር ሰምታችኋል። ያሉን ፍርድ ቤቶቻችን መንግስት ጫና እንኳን ማሳደር የሚችልበት ቦታ ላይ ሆኖ እንኳን ጫና ቢያሳድር መፍታት የሚችሉበት ቁመና ላይ እየደረሱ ነው እንድትል የሚያስችልን ነገር ላይ ነው ብዬ ነው የማስበው። የታየ ደንዳንም አይታችኋል። ታየ ደንዳ ጠቅላይ ሚኒስትሩን በዛ ደረጃ ተናግሮ ኢማጂን መለስ ዜናዊ በዛ ደረጃ ተናግረ ፍርድ ቤቱ ሲፈታ ማለት ነው። መለስ ዜናዊ ደም ጠጭ ናቸው ብለህ ማለት ነው። ይህ በተወሰነ መንገድ ቀላል አይደለም። ደም ጠጭ ናቸው፣ ኢትዮጵያ ስለሚፈጠረው ግጭት ሁሉ ጠቅላይ ሚኒስትሩ ግንባር ቀደም ተጠቃሽ ናቸው ምናምን ብሎ የተናገረ ሰውዬ፣ ያውም ደግሞ የመንግስት አካል የሆነ ሰውዬ ፍርድ ቤቱ ግን ነፃ ናል። እየተደበሰበሰችን ተስፋ ብትሆን በፍርድ ቤት ተቋማቶቻችሁ ላይ እየታዩ ነው ብዬ መናገር እችላለሁ። እና በዚህ ደረጃ ያሉ ኬዞችን መዳኘት የቻለ ፍርድ ቤት ይህን ጉዳይ ያድበሰብሷል የሚል እምነት የለም። ስለዚህ ፍርድ ቤት ውስጥ ያላችሁ ሰዎች የእነሱን ኬዞች ምናልባት ከኖርማል እንደኛ ተራ ግለሰብ ከሚባሉት ጋር ባታገናኘው ጥሩ ነው። ለምን የኢንተርናሽናል ተቋማት ሁሉ ተጽዕኖ ያለባቸው ናቸው። የእነ ልደቱን ጨምሮ የእነ ታየ ደንዳ ሌላ ትላልቅ ኬዞች የውጭ ተቋማት ሁሉ ኦብዘርቭ የሚያደርጉት ስለሆነ በነዛ ላይ የሚወሰዱ ውሳኔዎች ፖለቲሳይዝ የተደረገ ፖለቲካሊ ያለውን አድቫንቴጅ መንግስት አስልቶና አጥንቶ የሚወሰናቸው ውሳኔዎች ናቸው ብዬ እላለሁ። እነዚህ ግን
ምናልባትም አንጻሩ የሚያዘነብለው ወደ ወንጀሉን ፈጽሟል ወደ ተባለው ተጠርጣሪ እንጂ እነዚህ ግለሰቦች ማንም የማያውቃቸው ማንም የሌላቸው ስለሆኑ ናቸው። ወደ ህዝብም የመጡበት ምክንያት ያ ነው ብዬ አምናለሁ። ኬዙ ተመሳሳይ ነው ብዬ አለን። የፍርድ ቤት ዳኞች በተለይ የፍርድ ቤት ሰዎች ይህን ጉዳይ በተለያየ መንገድ እያደመጣችሁ ካላችሁ ተቆርጦም ወደ እናንተ የሚደርስ ሲሆን የምታደምጡ ይህን ኬዝ የያዛችሁ የፍርድ ቤት የህግ ሰዎች ስለ ህግ ስለቆማችሁለትና ቃለ መሃላ ስለፈጸማችሁለት ሙያቸው የዚችን እናት የዚችን አባት ኬዝ እንዲሁም ሌሎችንም ወገኖቻችንን ኬዝ ለሀቅና ለህግ ስትሉ እንድትፈርዱ አንድ ማህበረሰብ ውስጥ እንዳለ አንድ ግለሰብ በዚህ አጋጣሚ በተከፈተ መስኮት ለማሳሰብ ወይም ደግሞ መልዕክቴን ለማስተላለፍ ወዳለሁ። ይሄን ይመስለኛል የሚወዱት። በተረፈ የሚፈልጉት እናትና አባት፣ በተረፈ ግን ገንዘብ ከሆነ የሚፈልጉት ጠንካራ የሆነ አሁን በመንግስት ከሳሽ አቃቤ ህግ የመንግስት አቃቤ ገንዘብ ከሆነ እየተከራከሩ ያሉት ጠንካራ ጠበቃ የሚፈልገውን ከሌላቸው በተለይ ለሴት ልጆች ጥቃት የሚመለከታችሁ ዲያስፖራዎች ኢትዮጵያውያን በሙሉ ገንዘብ በማዋጣት አሁን ድጋፍ ማለት ገንዘብ አዋጥተህ የተሻለ ጠንካራ ጠበቃ ማቆም ነው አይደል? ይህም አንዱ እኮ ድጋፍ ነው እና ይህን ማድረግ ብንችልም አንዱ ነገር ነው ለማለት ያለው። በተረፈ ከምንም ነገር በላይ ዋና የሚፈልጉት ነገር ብዬ ማስበው ዋና የልጃቸው ስም በተነሳበት ቦታ ሁሉ ወላጅም አባትም ልጃቸው ሲሞት ሞቱን እንኳን መቀበል ይከብዳቸዋል። ገባህ? ተነስቶ የሚመጣ ነው ይመስላቸው እና በሶሻል ሚዲያ ላይ ግን እነዚህ ሊያሳዝን የሚችል እናትና አባትን ሊያሳዝን ከሚችል ትንታኔ አቅም እናትና አባትን ሊያሳዝን ከሚችል ሻውን ለፍርድ ቤት የሚስጥ ለማለት ያለው የምትጨምሩት ነገር ከሌለ ቴዲ እዚህ ላይ ትንሽ አስተያየት ልስጥ። ቴዲ እዚህ ላይ አስተያየት ልስጥ ትንሽ። ዛሬ ከባድ አጀንዳ ብዙ የሚያዋየን አጀንዳም ስለሆነ ያለን በዚህ ጉዳይ ላይ እናወራና ወደ ቀጣዩ አጀንዳ እንሄዳለን። እሺ የህገታም ጉዳይ ስላለ ማለት ነው። መስፍኔ ምንድን ነው የምትለው? ሚዩት ነህ መስፍኔ። አሁን ይሰማል። አሁን አልሰማም? ትሰማለህ። ማን ነው የሚዘጋኝ? እሰማለሁ አይደል ቴዲ? ትሰማለህ። ይኸውልህ ምን መሰለህ የቀነኒና የጎሳዬ ጉዳይ እናንተነ አሁን ድምፅ ሁኑን ብሎ የሚለፈልፉት የፌበን ጊዜ እንደዚህ ቢሉ ኖሮ እነዚህ ለሰው ልጅ ፍትህ የሚታገሉ ነው ትላለህ። መርጦ የሚያለቅሱት ከልጁ ካላቸው የግል ጥላቻ እንጂ ፍትህ ፍለጋ አይደለም። ከልጁ ስትል ምን አለ መሰለህ የገደለው ባልሽ የሞተው ወንድምሽ የሚባል ነገር አለ። እናስጨርሰው እስቲ። እሺ መዓት ሴት ልጆች በኢትዮጵያ ውስጥ ተደፍረዋል፣ ተገለዋል። የቀነኒና የጎሳዬ ግድያ ቢገላትና ህግ ቢያረጋግጥ ፈልጎ አሳዶ በቀል ሊበቀላት ፈልጎ ሊገላት እንደማይችል 100% ማንም ያውቃል። አክሲደንት ሊሆን ይችላል፣ ገሏል ሊሆን ይችላል። ፍርድ ቤት አላረጋገጠም። ፌበን በዘሯ ነው ትግሬ ናት እንኳን ተደፈረች ብሎ ሲጮህ የነበረ ማህበረሰብ ለቀነኒ ድምፅ ላሰማ ሲል ከጎሳ ያላቸው ጥላቻ እንጂ ፍትህን ፍለጋ እንዳልሆነ ሁለት ሳይዝ ታለ። እኔ ህግ እስካሁን ምንም ያለ የለም፣ ይዞታል፣ አለቀቀው። ቀነኒም ፌመስ ነች፣ ጎሳይም ፌመስ ነው፣ ዘራቸው ኦሮሞ ነው። ለማን ያዳላሉ? ለማን እንደው በፖለቲካ ፍትህ ይጣመማል ብትሉ ጎሳይም ቀነኒም ፌመሶች ናቸው። ሁለቱም ኦሮምኛ ተናጋሪ ናቸው። ፍርድ ቤት እንኳን ጎሳይን ወንጀል ፈጽመሃል ብሎ ገላል ብሎ ቢያረጋግጥ ኦሮሞ ጉማ ስርዓት አለው።
በጉማ ሟች ይካሳል፣ ገዳይ ሟችን ይክሳል። ይሄ ረጅም ጊዜ በማህበረሰብ ውስጥ ያደገ ባህል አለ። አስቦ አቅዶ ፈልጎ ሊገላትና ሊበቀላት ፈልጎ ሳይሆን በሁለት ፍቅረኛሞች መካከል የተደረገ አክሲደንት ቢፈጠር ፍርድ ቤት አረጋግጦ ጎሳ አንዱዓለም ጎሳዬ ቀነኒን ገደለ ብሎ ፍርድ ቤት 20-30 ዓመት ሊፈርድበት ይችላል። ይሄ የህግ ፍትህ ነው። ማንም ሰው ለቀነኒ ማዳላም ለአንዱዓለም ማዳላም ሁለቱም የፍትህ እንዲያገኙ እሱም ወንጀለኛ ከሆነ እንዲፈረድበት ነፃ ከሆነ በንጹህ አጣርቶ ፍርድ ቤቱ ልጅቷ የሞተችበትን ለቤተሰብ ማሳወቅ ነው። አሁን ድምፅ ሁኑን ብለዋል ብሎ አንተን የሚያቀነቅነው ጥያቄ መቼ ነው ድምጻቸው የታፈነና ልጁ ተለቀዋል እንዴ? ከእስር ቤት እስር ቤት ነው፣ ፕሮሰስ ላይ ነው አይደለም? አንድ ጥያቄ እየሄደ ነው ያለው አይደለም? ቢለቀቅ እሺ፣ እኔ ገዳይ ማን እንደሆነ የፍርድ ቤት የመጨረሻ ውሳኔ እስኪሰማ ድረስ ፍርድ መስጠት አልችልም። መስጠትም ተገቢ ነው ብዬ አላስብም። አዎ የገደላት ለዚህ ብሎ እንዳልሆነ ማንም ያውቃል ስትል አንተ ይሄ ድርጊት በተፈጸመበት ሰዓት ነበር ከቤት ውስጥ ነበር? እኔ ልጆቹ ፍቅረኛ ማቾች ናቸው። ሆን ብሎ በቂም ፈልጎ የሆነ ሰው ተዘጋጅተ ልትገለው ቂም ይዘ የምትፈላለግ ገዳይና ሟች የሚባል ነገር አለ። አክሲደንት ግድያ ደግሞ የሚባሉ አሉ። በስሜት በግዛዊ ይሄ ድርጊት በሚፈጸም ሰዓት የት ነበር ካንተ? እኔ እኮ ገለዋል አላልኩ። ምንድን ነው ብትለው? ኦኬ ገለዋልም አላልክም። እንዳልገደለ ቢሆን እኮ ነው ያልኩ። ገዳይ ቢሆን ነው ገዳይም ቢሆን ነው ያልኩ። ገዳይም ቢሆን ኦሮሞ ስርዓት አለው። ሟች ገዳይን በጉማ ስርዓት ከዚህ የበለጠው ግድያዎችንም አጫሉ ማነው አንዱዓለም ጎሳ ጫላ ቡልቱሜ በሽጉጥ መታው። በሽጉጥ እግሩን ቴዲ ፕሊስ ነው እግሩን ሲመታው በነገራችን ላይ በሽምግልና አሁን እዚህ ውስጥ የምትንጫጩት ለፌመን የምትባለው ትግሬና ትትደፈር ስትሉ አልነበረም? ለእኛ ቀነኒም አንዱዓለምም አንድ ናቸው። ማንም ሊጓደል የሚፈልግ በቀቀንነታችሁ ግን ከልጁ ያላችሁ ጥላቻ ነው። ሌላ ስንት የሚገደላል አይደል? ለምን አታወሩም ስለሱ? እባክህ አንድ ጊዜ መስፍኔ፣ ቅድም እኔ ስናገር ነበር። አሁን የብሔር ፖለቲካ ችግሩ ምስኪኖች ላይ የሆነ አደጋ ሲፈጠር ኤግዛክትሊ እሱን ነው የሚያሳየው። ወይ እኮ ልናገር፣ በጣም አስቸጋሪ አዘቅት ውስጥ የሚከተል ነገር ምንድን ነው? ሁላችንም በዙር ተመሳሳይ ድርጊቶችን ስናደርግ የኖርን ህዝቦች ስለሆነ ወይ ብሔሮች ስለሆነ እናንተ ጋር እንደዚህ አይነት ነገር ሲፈጠር ትናንት የተነበራችሁ የሚል ሰው ይመጣል። እውነት ነው። አረቆይ ቋንዴ እኔ እሱን ስነሳ ገድዬን የተነሳሁት በዚያ ወደ እንዳናወራ ብዬ ማለት ይገባኛል። አሁን ትናንት የተነበራችሁ እሱን ስናኛ ደግሞ ዝም አንልማ ወይ አንድ እኔ እዚህ ቁጭ ያልኩት እኮ ቁራውኛ አይደለም። የተሳሳተ አስተሳሰብ ሲኖር ለማረም ነው። እባክህ መስፍኔ እንዴት መሰለህ፣ አሁን ከሌላ ቦታ ከበደ ጋር አየለ ጋር የሚወራውን ወሬ ተው። አሁን በዚች መስኮት አሁን ባለንበት ስብስብ ምንድን ያወራ ነው? እንዴት ነው እያወራን ያለ ነው? ማተር ያደርገው አይደለም። አሁን እንዴት ነው ሲያወሩ የሰማቸው? አሁን አንዳቸው ለአንዱዓለም ጎሳ ካላቸው ጥላቻ ምናምን አይደለም። ሌላ ቦታ ላይ የሰማ ነው። ሌላ ቦታ ላይ ያናደዱ ነገሮች ሊኖሩ ይችላሉ። ቢያንስ ግን የሆነ ቤት ስንገባ በምንገባበት ቤት በሚመጥን ቶን ብናወራ ይሻላል። መስማማት ላይ የምንደርሰው እንደዛ ሲሆን ነው። ይኸውልህ ቴዲ፣ እኔ ይህንን ያነሳሁት አንተነ ድምፅ የምትለዋን ድምፁን ብለዋል ቤተሰብ የሚለዋን ነው የሚያቀነቅነው። ሁለቱም እኮ ኦሮሞች ናቸው። አሁን ድምፃቸው ታፍነዋል ወይ? ቤተሰብ ልጁ አልተያዘም ወይ? ህግ ፕሮሰሱ እየሄደ አይደለም ወይ? ሁለቱም የኦሮሞ ልጆች ናቸው። እንደ አጋጣሚ ሆነው ሁለቱም የአንድ ብሔር ተወላጆች ናቸው። አዎ አይደለም? በጣም
ሁለቱም ክየውት ቆይ አሁን ተጠርጣሪ ሟችም የኦሮሞ ብሔር ተወላጆች ናቸው። ስለዚህ አንደኛዋን በተካለ መጠን አንደኛዋን በተለየ ሁኔታ ወዶ አንደኛውን ሊጠላ የሚችልበት ነገር የለም። እንደው ከሁለት ብሔር የተወለዱ አለመሆናቸው እንደው ትንሽ ለክርክሩ እንደው እንዲቀለል አደረገ እንጂ አስባችኋል? አንደኛው ትግራይ ወይ አንደኛው አማራ ወይ አንደኛው ኦሮሞ አንደኛው ስልጤ ቢሆን ሊሆን የሚችለውን ነገር ሁለቱም ከአንድ አብራክ ወይም ከአንድ ማህበረሰብ የወጡ ናቸው። አሁን እኔ እያልኩ ያሉት ማህበረሰቡን ተውት ፕሊዝ። ማህበረሰቡን ፖለቲካውን ስንሰራ ትቀጡታላችሁ። አሁን ግን እንደዚህ አይነት ማህበራዊ ፍትህ ወይም ደግሞ ምስኪኖችን በደል ከፖለቲካ ወተን እንተንትን ነው እያልኩ ያሉት መስፍኔ በዛው ብታወራ በጣም የገረመኝ አንድ ነገር ቴዲ እኔም እያልኩ ያለው ለቅሶው ለልጅቷ ፍቲ ፍለጋ ሳይሆን ልክ ፍቲ እንደሚዳላ አንዱ ዓለም ሌላ ለኦሮሞ ብርቅ ልጅ ቀነኒ ደግሞ የሆነ ደመከልብ እንዲሆን ድምፅ ሁኑን አሉ ቤተሰብ የሚለው ሐረግ የምትመዘዘው ከፖለቲካ እይታ እንጂ ሁለቱም ፍቲ እኩል ነው የሚታይ። እሱም ሳይገል ገሏል እንዲባል አንፈልግም። እሷም ተገላ ገሏታል ገሏት ከሆነ አልገደላትም እንዲባል አንፈልግም። ከገደላት ወንጀለኛ ነው። ምንድነው የሚያወራው? ከዛ ውጪ ፍቲ መቼ አቆመና ነው ድምፅ ሁኑ የሚለው ቃል የሚቀነቀነው? ሁለቱም እንዳጋጣሚ ከኦሮሞ ብሔር የወጡ ናቸው። እናትም አባትም በኦሮምኛ ቋንቋና በአማርኛ ነው። አጀንዳው ራሱ መምጣቱ ስህተት እኮ ነው የምልህ። አጀንዳውን ራሱ አምጥቶ እዚህ ጋር ማውራት ፖለቲካዊ እይታ እንጂ ለፍትህ አይደለም። ከግማሽ ስለገባ አይ ቲንክ ያወቀ ቴዲ አሁን ችግሩ ምን መሰለህ? ቴዲ አንዴ እዚህ ጋር አሁን እኔ አንተ ነበር ተጋጋሚ ስለተጠራ አንድ ደቂቃ ምናልባት በአንድ ጊዜ ገና መስመር እያወራ ነበር። በአንድ ጊዜ ምናልባት ምን ያው ላይ ነው አሁን ክሱ እኮ የመጣው ወደ አንተ ጋር ነው። ገብቶሃል? ድምፅ አልሆነም እንደዚህ ስለሆነች ነው ብሎ ከብሔር ጋር ይሄ ነው እንደመሰለ የኢትዮጵያ ሕዝብ በደንብ ታዘቡ። ይሄ ነው ችግር የፈጠረብን። ሻም ስለገባች እንሰማለን። እሺ ሀብትሽ ምንድን ነው የምትለው? እኔ በመጀመሪያ ደረጃ አሁን ወንድሜ መሐመድን ቀደምኩ ግን አምሮ ይሏል ቤተሰብ ግን ተጠራጥሮ እኮ ኢትዮጵያ ሕዝብ ደረስልኝ ይላል ማለት ነው። በባ አንደኛ ልጅቷ ፍትዋ የልጅቷ ፍትህ የቤተሰቡ ፍትህ የተጨፈለቀ መሆኑን ቤተሰብ ተረድቷል። ቤተሰብ ብቻ ሳይሆን ማህበረሰብ ተረድቷል። አሁን በዚህ ብላልኩት እኔ በምን ለማን ነው የሚጨፈለቀው? መስፍኔ እባክህ ለማን መስፍኔ እባክህ አንዴ እባክህ ሀሳቡን ይጨርስ። ፍትህ ጨፍላቂው ለማን ነው የሚጨፈልቀው? ወይ እባክህ እኔ ይኸውልህ ሀሳቡን ይጨርስ። ላለፉት 7 ዓመታት ይሄ የኛው ጉዳይ ነው እኛን ፍትዋለን ምን አገባችሁ የምትለው ነገር አይደለም። ይሄ እንደዚህ የሚባል አይደለም። ምንም ታውሩት በሽምግልና ጨርሰዋለን ምን አገባችሁ ሀሳብ አትስጡ እኮ ልትላይ አትችልም። ኤግዛክትሊ ቀጥላብሽ ትክክል ነው። ይኸውልህ ቴዲ ቤተሰብ ደረሱልኝ ብሎ ድምፅ አሰምቷል። ቢኮዝ በፍትህ አንደኛ የግልጽ ሆነ ልጅቷ አቢዩዝ ስትደረግ ነበር። በዚህ አርቲስት ማለት ነው ብዙ ኤቪደንሶች ወጥቷል። ይደበድባት ነበረ፣ ይመታት ነበረ፣ ብዙ ኤቪደንስ ወጥቷል። ያንን ለመደበቅ ኦሮሞ ነው ገዳዩና ይደበቅ የሚለው አውሮች ናቸው። በአማራ በኩል ትንሽ አይተናል በሄቨን ላይ አይደል? ግን ኦነስትሊ አሁን ቴዲ ማነው መስፈን በዛ ማህበረሰብ እያለን ነው። እንደውም የፌቨን ጉዳይ 99% አማራው ያወገዙ በብዙ ተወገዙ። ጥቂት አማራዎች ተከላክለዋል። ያን ተፈር ብዙ አማራዎች አውግዘዋል። ይልቅስ ፖለቲካ ያደረገው እንደነ መስፍን ፈይሳ ያሉ እንደነ አዳነች አበቤ ያሉ ኮንዶሚኒየም እየሰጡ የፌቨንን ጉዳይ የያዙ አዳነች አበቤ ታለች። መስፍን ሚዩት አድርገው እባክህ። አንተ ደግሞ ሚዩት አይሆንም ደግሞ ታውቃለህ። መስፍን ሚዩት አድርገው። አዳነች አበቤ የታለች? የቀኔንን እናት ሄዳ ጎበኘች፣ ለቅሶ ደረሰች፣ ኮንዶሚኒየም ሰጠች፣ አጽናናች። ፖለቲካውን አላየ ነው። አየህ መንግስት ሲፈልግ የሚያጦዘው የሚወነጅለው ማህበረሰብ ካለ በተለይ አማራ ከሆነ አማራ የሚባል ነገር ከሆነ ወይም ትግሬ ከሆነ ምናምን ይነሳና ይሄ ያለው መንግስት ለፖለቲሳይዝ ያደርገዋል። የነሱ ተከታዮች ተከፋዮችና ባለ ጊዜ ነን የሚሉ እንደነመስሉን ያሉ ደግሞ ይለፈልፋሉ መድረክ ላይ ወጥተው። ኦነስትሊ እንነጋገር ከተባለ ላለፉት 6 ዓመታት ፍትህ የሚሰጣቸው ሰዎች አሉ። ኦሮሞም ሆነ
እንደ መስፍን ፈርስት ክላስ ካልሆንክ የዚህ የስርዓቱ ቀጥተኛ ተጠያቂና ተባባሪ ካልሆንክ ፍትህ አታገኝም። ብዙ ኦሮሞ እኮ ፍትህ ያላገኘ ብዙ ኦሮሞ አለ እኮ ቴዲ። ላለፉት 7 ዓመታት አማኑኤል የሚባል ልጅ እኮ አደባባይ ላይ እንደ በጥይት የተደበደበው አይታል። ወለጋ ላይ ወጣት አማኑኤል 17 18 ዓመት እንደዚህ ይዘውት ነው የገደሉት። ሰው ፍትህ ያላገኘ ብዙ ኦሮሞ ሆነ ፕሪቪሌጅ የምትሆነው የስርዓቱ እንደነ መስፍን ፈይሳ እንደ አርቲስቱ እና እንደ ሌሎቹ ፈላጭ ቆራጭ ሆኑ። አሁን ጫላ ቡልቱ በጉማ ታረቀ ይላል። ኢትዮጵያ በጉማ አይደለም የምትተዳደረው። በሽጉጥ ሰው ከመጣ እስር ቤት ነበር የሚሄደው። ህግ ቢኖር ኖሮ በጉማ ታረቀ ይላል። ለምን በጥይት ሰው መጣ በጉማ ትታረቃል? እግዚአብሔር ያሳይ። ፍትህ የለም። ፍትህ ሰሌክቲቭ ነው ለነዚህ ሰዎች። ባለጊዜ የሚባሉት ለዚህ ነው። አየ ባለጊዜ ስለሆኑ የፈለጉትን ሰው በጥይት ያቆስላሉ። የፈለጉትን ምንድነው ህንፃ ይሄ ህንፃ አንድ ስልጤ አይታል ሲያለቅስ ስንት ዓመት የሰራውን ህንፃ ይሄ የኔ ነው አሉት፣ ወሰዱበት። ማንም ይወስዱት ባለጊዜዎች። ኦሮሞ አይደለም። በኦሮሞ ስም ስልጣን ላይ ያሉ ሌቦች፣ አጭበርባሪዎች፣ ገዳዮች፣ ዘራፊዎች በኦሮሞ ስም እያደረጉ ያሉት እነዚህ ናቸው። ትክክለኛ ኢትዮጵያ ውስጥ ፍትህ ያላመጡት፣ ጭቆና ያሰፈኑት፣ ግድያን፣ ጭፍጨፋና ዘረፋን ህግ ያደረጉ ሰዎች እነዚህ ናቸው። ይህንን መዋሸት የለብም። እነዚህ እናቴ ምን አይቻቸዋለሁ። በጣም ነው የሚያሳዝኑት። ቴዲ እናትየዋን አይቻለሁ ሲያለቅሱ። አባትየው በጣም ደስፕሬት ናቸው። ደሃ ኦሮሞ ናቸው። እነዚህ ከነመስፍን ፈይሳ ጋር ደርበ ኦሮሞ ናቸው ብለ ስለዚህ አንዱ ዓለምም ኦሮሞ ነው እነሱም ኦሮሞ ናቸውና ማንም አይጎዳም አትበለኝ። ተጎድተዋል ሰዎች። ልጃቸው ባሏ ተደብድባ አቢዩዝ ተደርጋ ሞታለች። ለምንድን ነው ለብርቱካን 2 ዳኪመንታሪ የሰራው መንግስት ለምንድን ነው ዜና እንኳን የማይሰራው? ቴዲ አይታል? የቀነኒን ዜና ቴዲ አይታል? ሞኒተር አድርጋል? ሚዲያ ዋልታን አይታል? ፋናን አይታል? ኢቢሲን አይታል? ቀነኒ ሞተች የሚል ዜና የለውም። አይደለም ህጓ ፍትዋ ተጓደለባት የሚል ዘገባ ቀርቶ ሞተች የሚል ዜና የለው። ለምን አየዚህ? ኦኬ ሁሉ ጊዜ ምን መሰለ ጭቆናን መደበቅ የሚፈልጉ የኛ ነው ብሎ ሲሉ ወንጀላቸውን የሚደብቁ ተረኞች ስላሉ ነው። ይሄ በደንብ ታውቃለህ። አይ ወደ ፖለቲካ አትግባ፣ ወደ እንትኑ እንግባ። ፖለቲካው ነው ያው ፖለቲካው ነጸብራቅ ነው። ይሄ ፖለቲካው ነጸብራቅ ነው። ቅድም እኮ ፖለቲካ አትስራ በሰው ህይወት ምንም ፖለቲካ አይደለም። መስፍን መጥቶ አደፈረሰው እንጂ በአንድ ጊዜ የተነጨውን ካልተነጨው ደበላልቆት ሄደ እንጂ ሁሉ ያወራ ነበር። አሁን እንዲህ ነው በማህበረሰብ ውስጥ እንዲህ ያሉ ሰንኮፎች ናቸው። አሁን በቃ ይገቡና ሰላማዊ ኢንቫይሮንመንቱን ቅድሚያ በልተው ይሄዳሉ። በተረጋጋ መንፈስ እንዳናወራው አይ ዶንት ኬር። እስከ 7 ድረስ 7 ትውልድ ለምን ኦሮሞ ስትሆን አታድርም? ለኔ ካለ ለምን አማራ ስትሆን ለኔ ዘር ማንዘር ለምን አማራ ሲሆን አይኖርም? ግለሰቦች ትግራዋይ ለምን አትሆንም? ምን አገባንኛ? ህዝቡን እናከብራለን። ወንጀለኛን ግን አትደብቅ። ህፃን ሲደፈር አማራ ስለሆነ ነው። ህፃን ሲደፈር ኦሮሞ ስለሆነ ነው። የምታጠቁን ትግራዋይ ስለሆነ ነው። እንዲህ ያልክ እስከ መቼ ነው ወንጀለኞችን ከለላ የምሰጣቸው? ሁለቱም ከኦሮሞ አብራክ የወጡ ሰዎች ናቸው። እሺ እናትና አባት ፍትህ ይሰጠን ነው እያሉ ያሉት። አንደኛውን ለጥለ እንትን ስለሆነ ነው የምትለው ምን ማለት ነው? ወይ ምን ማለት ነው? ይሄ እኮ ጀስት ኮመን ሰንስ አይደል? ወንጀል የሰራ ሰው ነው ተበዳይ ፍትህ እንዲያገኝ ነው አርኛ ድምፅ መሆን ያለበት። እንዲህ ቆርር ብሎ የሚከራከረው ሰውዬ እኮ ከዚህ በኋላ ረስቶታል። አሁን የሆነ ስራ እየሰራ ነው፣ በቃ ሄዷል። ይሄ ሰዘቀ ጫወታ ነው። እናትና አባቷ ግን ይሄን እያዩ